በነገራችን ላይ ሴቶች ከወንድ ልጅ አጥብቀው የሚወዱት ምን እንደሆነ ታውቃለህ? አላውቅም። ጺሙን ይሄ መላጦች ራሳቸውን የሚያባብሉበት ቃል ነው። እሺ ጺም የሌለው ወንድ ሰው ያሳዝነኛል። ሚስኪን ነው የሚመስለኝ። መላጣ ድጥ ራስ ሰው ሳይ አንጀቴ ይንሰፈሰፋል። ምነው አንተ መላጣ ላይ ቤት ካልሰራውን ውረድ እንጂ ካናቴ ላይ ዛሬ መላጣ ብለህ ልትሞት ነው? አቤት ቅርታ ወንድሜ፣ መስታወቷን ትሸፍንልኝ? መልኬን ሲያው ስለሚረብሽኝ ነው። መስታወቷን ሸፍንልኝ። ፎዚያ አለብህ ማለት ተኮላ። ፎዚያ የሰው ስም ነው፣ ፎቢያ ነው የሚባለው። እሺ የኔ ወንድም እና ወንበሩን አዙረ ትቆረጥ ይሆንና ይሻለኛል። ይሻለዋል። ወዴ ደርሰዋል። አንተ ማይክል አልሞተም። ምንድነው? እንትን እኮ ነው በህይወቴ ለመጀመሪያ ጊዜ ያለ መስታወት የምቆርጠው እና ትንሽ ከበድ ሊለኝ ይችላል። ነገር ግን እስከዛሬ ልምዴን አጠራቅም የሚሆን እወጣዋለሁ። ግን አለቃ ትንሽ ሂሳብ ያስጨምሮታል። ለዚህ ነው? ችግር የለም። በጣም ጥሩ። ግን ደግሞ እዚህ ላይ ሂሳብ ጨምሬያለሁ ብለህ ግን ቲፕ መከልከል ትንሽ ያስተዛዝበናል። ግን ራስ እንዴት ይጠላል? ራሴን እኮ አልጠላው፣ መልኬን ሳየው ግን ያስፈራኛል መሰል። እንዴ እና ታዲያ አንተ የፈራውን መልክ ማን እንዲያይል ነው? ማንስ ባይ ምን ቸገረኝ? አርቲስት አይደለም። ለዚች በሽታ መፍትሄ አለኝ ለፎዚያክ። ተኮላ ወዬ ስሙን በትክክል ጥራው። መጀመሪያ ስሙ መች ነገረ? ፎዚያ የምትለው ነው። ያንተም ጸጉር ማስተካከል እንጂ ፊደል ማስተካከል አይደለም። መፍትሄው ላይ ለማተኮር መስራት እንጂ ችግሩ ላይ መስራትማ ምስራቅ አፍሪካ ላይ ነው ጀግና የሚያስብለው። ተኮላ መጀመሪያ የራስን ፎዚያ ታከምሽ። በነገራችን ላይ እናቋይ የመጡ ለምን በፉዬ የህይወት ዙሪያ ላይ ውሳኔ ላይ መድረስ አለብን ብያቸው ማለት መጀመሪያ እስኪ ኮንቴነርሽን አራግፊ። ኮንቴነርሽን? አዎ እዛ ጉጭሽ ላይ ያለውን ምግብ አራግፊ። ዋጪ የትን እንዳልሽ በኋላ ለምን ይዘው ሊሄዱ ነው? ፉዬ አንቺስ መሄድ አትፈልጊም? እኔ ፉዬ እኮ ትልቅ ልጅ ነኝ። ራሴን እንጂ የኖርኩ ነው። ወላጆቼ ላይ ሸክሙን አልፈልግም። ራስሽን ችለሽ እየኖርሽ ነው? አዎ እንዴ እህቷ ቤት ራሷን ችላ እየኖረች ነው። ፉዬ ለማንኛውም ዛሬ ባንቺ ህይወት ዙሪያ ታላቅ የቤተሰብ ሸንጎ አለን። እሺ በኋላ እናወራለን። ሸንጎ ምንድን ነው? ታሜ ድግስ ነው? ሸምርሽ ቀር ስብሰባ ነው። በእኔ ህይወት ዙሪያ የተሰበሰበው? እኔ ፉዬ እኮ ራሴን ችዬ መኖር አላቃተኝ። እህቴ ብቸኛ ነች፣ ይደብራታል። ብቻዋን እንዳትሆን ብዬ ነኝ። ፉዬ እውነት ግን እንደው ራስሽን ችሎ የመኖር ሀሳብ አለሽ? ነው ችሎታው? ታዩ ናው በደንብ ነው ያለኝ።
አንድ ነገር ብቻ ነው የሚጎለኝ። ምንድነው የጎደለሽ እፉዬ? ለዚህ ጉዳይ እሷን ማታስቸግሪያት። አንድ ነገር ብቻ ከሆነ እኔ ወጣዋለሁ። ምንድነው ያ አንድ ነገር? የቤት ኪራይ የምከፍለው፣ አስቤዛ መገዛበት፣ ለልብስ ለትራንስፖርት የሚሆነኝ ገንዘብ ብቻ ነው የሚጎለኝ። እውነት እንዴ? ሁለቱ ተሽጧል አልኩህ እኮ። በቃ ስማኝ፣ አንዱን ከፈለጉት ጸጉር ቤት ነው ያለሁት፣ መጥተው ያናግሩኝ። አዎ ቢሮ የኔ እንዳልሆነ ተባልኗል። እባክህ። እሺ ቻው። ይኸው ጨርሻለሁ። አመሰግናለሁ። በጣም ጎበዝ ባለሙያ ነህ። እንዴ ሳያዩ የሚያምኑ ብፁዓን ናቸው ይላል። አመሰግናለሁ። ቲፓን እና ሕክምናዋን አትፈልገው? ምን ያደርግልኛል? ከራስ ጋር መታየት አለብህ እኮ። አይናፍቅህም? ከውስጤ ጋር ተያያለሁ። መልከስ ብትል ይህን የመሰለ ውብና ድንቅ ተፈጥሮ ቆንጆ ነው እያልከኝ እንደ አልልህም። ቆንጆ ብቻማ አልልህም። አንተ ኮላ እስኪ አዘግንነኝ። ወንድ ልጅ ቆንጆ አይባልም። ልክ ነሽ ገዜ፣ አረማለሁ። ለዛውም በዚህ ክፉ ጊዜ። በቃ ወንድ ብለህ ቀጥል። ለዚህ አይደለ እንዴ ነጮች የኛን ወንድ ወሰን የሚለውን አንድ ሰን ብለው የሚያወጡት? አንድ ሰን ነው። አርመኝ እንግዳን ስትስግን ማንን እንዳስታወስከኝ ታውቃለህ? ኃይሌ ሯጩ አይደለም እንዴ? ኃይሌ ሻማ ሁሌ ፈገግ እንዳለ ነው ጀግናችን። እሱ እኮ ማለት ጋራ ሸንተረር ሮጦ ላቡን አንጠፍጥፎ ደሙን አፍሶ ባንዲራውን ሰቅሎ ነው ቢስቅ። አንተ አለ አይደል እንደዚህ ያሽቃበጥክ የምገለፍጥ ግልፍጥ። ኧረ ገዜ እንዴ ቁም ነገሩንማ ቀልድ አታርገው። እኔ ያልኩት ጃንዌል ነው። ኃይለ ሥላሴ እንደ አንተ እንደ ቆሎ ጓደኛ እሳቸውን ነው ኃይል ያልካቸው? ከቅርበቴ እኮ ነው፣ ቤተሰብ ነን። እና ወንድሜ እሳቸው ከልባቸው መቼ እንደሳቁ ታውቃለህ? አላውቅም፣ አልደረስኩባቸው። እኔም ከታሪክ ነው የደረስኩት፣ ያው ቤተሰብ ስለሆነ። እና አንድ ቀን እንዲህ መስታወት ፊት ቆሙና ልጆች ለካ እንደዚህ ቀውላላንን እንዲህ ብሎ ክትክትክት እኔ የምልህ ፎቶስ አትነሳም? ፎቶ እነሳለሁ፣ ግን ፎቶዬን ማየት አልችልም። አየህ፣ ያንተ ችግር ፎዚያ ነው፣ እንዳታረሙ። ለዚህ ደግሞ ፍት የሆነ ሕክምና አለ። መጀመሪያ ቀብዷል እየሄደ አባቴ። ችግር የለውም። ምን ያህል ችግር ያይንካ፣ ያው የአገር ዋጋ ነው፣ ወይ 5 ወይ 10 ሺህ ነች። የፉዬ ነገር አክትሟል። እዚች ቤት ኑሮ የምትኖራት እዛች ቤት ተመልሳ አትመጣም። ነገር ደሻ አዴ፣ ኧረ ቤትሽ እኮ በጣም ጥሩ ነው ባክሽ። ግን እንዳውም የቤቱን ቀለም አልወደድኩት፣ አልተመቸኝም። ቀይ ቢሆን እንዴት ጥሩ ነበረ። ቀይ? አዎ ደማቅ ቀይ። እንዴ ለምን አባዬ? ቀይ ቀለም እኮ ቤት ያሞቃል። ጀመረ እንግዲህ ጀመረ ትይኛለሽ እንዴ? ቆይ እኔ የምልሽ አንቺ ራሱ እጅሽን እንሾሽላ ትሞቅ የለም እንዴ እንዲቀላ? ታዲያ በቀላ እጅሽ ነክተሽኝ ቀዝቅዞኝ ያውቃል? ይሞቀኛል እንጂ። ቆይ ስብሰባው መቼ ነው የሚጀመረው? እህትሽ የለችም እንዴ? ታሜ ሊጠራት ገብቶ ነው መኝታ ቤት ናት። ኧረ ፉዬ የለችም ማለት ወይኔ ፉዬ ጉድ አደረገችን። ሳትፋቀር አልጠፋችም፣ ሸወደችን በል። ኧረ እንዴ በመስኮት ዘለ ወርዳ እንዴ? ከ3ኛ ፎቅ አንሶላና ብርድ ልብስ አለ አለ፣ እሱ አለ። እንደ ጀግኖ አብዲሳ ጋ ቀጣጥላ ወርዳ ብለሽ ነው? እፉዬ ኦይ እኔ በበሩ በኩል ሾልካ ወጣ ይሆናል እንጂ የመስኮቱማ ጀግና እንጂ ሆዳም አይችለውም። እናንተ ጨዋታችሁን ተጫወቱ፣ እሷ ረሃብ ሲቀፈድዳት ትመጣለች። እውነት ብለሻል፣ እውነት ብለሻል፣ እውነት ተገለጠብህ? አዎ ተገለጠብኝ። ይኸውልህ ትንሽ ብርሃን ሲያገኘኝ ግልጥ ይልልህና ወዲያው ድፍን ይላል። አይ ታሜ የፈንጂ ፍንጣሪ ያደርስብህ።
አድርስብህ። እኔ እኮ ከአንድም 2-3 ጦር ሜዳ እኮ ነው እንትን እያለ ደጋገመኝ። ተጫወቱ፣ ሱቅ ደርሼ ነው። እሺ ፍዬ እንዴት ታሜ? እዚህ ነኝ እኮ አግኝተኸኛልና። ታሜ እንደው በፈጠራ አምላክ ትንሽ ደንግጦ አግኝቻታለሁ ብለህ ጭራሽ እንዳትነግራቸው እሺ? ውይ ፍዬ፣ ኧረ ትጨነቂ፣ ማንም ይፈልግሽ የለም። ፍዬ ምንም መጨነቅ አያስፈልግም፣ ዘና ብለሽ ጥፊ እሺ? ታሜ አንተ ግን እኔን በመፈለግ ተንከራተትክ አይደል? ኧረ እኔ ሱቅ እኮ ነው የወጣሁት፣ እነሱም ጊዜ ያገኙ ብዬ እንዲጫወቱ ቤተሰብ ስለሆኑ ልውጣላቸው ብዬ ነው እንጂ አይፈልግ አይደለም። አትጨነቂ፣ አልፈለግኩሽ። ኧረ ታሜ አትዋሽ። አሁን ስትፈልገኝ አይደል እንዴ በዚህ ጋር ፉዬ ብለህ ያገኘኸኝ? ኧረ ሙች አልፈለግኩሽም፣ እንደውም አላገኘሁሽም። እኔ ግን በቃ ማንም ይፈልገኝ ሰው የለም ማለት ነው። አይዞሽ ፍዬ፣ ይኸውልሽ ማንም አይፈልገኝም አትበይ እንዴ። አገር አቋርጠው የመጡት ሊፈልጉሽ አይደል እንዴ? ስለሚወዱሽ ስለሚፈልጉሽ አይደል? እዚህ እንድቀርላቸው ወደ እነሱ እንዳልመለስባቸው ነው እነሱ። አይ ምሰልሽ አይደለም ፍዬ፣ ይኸውልሽ ስለምንወድሽ እኮ ነው። እኛ ጋር አትሆንም እናንተ ጋር ትሆን። አያያይ አይቻልም። ኧረ እኔ ጋር አትሆንም እናንተ ጋር የምንባባለው እኮ ስለምንወድሽ ስለምንፈልግሽ ነው እፉዬ። አይ እኔ ጋር ትሆን አትሂድብኝ እንድንል ከፈለግሽ ደግሞ እኮ ማድረግ ያለብሽ ብዙ ነገር አለ። እሺ ምን ላድርግ ታሜ ንገረኝ እስኪ። በቃ ጥሩ ነው። ይኸውልሽ ምን ታደርጊያለሽ መሰለሽ? ልንገርሽ እኔ የሆነ ነገር አድርጊ እኮ። ምን ላድርግ? መፍትሄ ንገረኝ። ማድረግ ያለብሽ እኔ እንጃ እፉዬ። ላንቺ በላ ማምጣት እኮ ለኔ አይደለም ለተኮላ ይከብዳል። ተኮላ? ብራቮ ታሜ። ተኮላውን ደውሎልኝ ነበርና ፀጉር ቤት ነው ያለው፣ እዛ እንሂድ በቃ መፍትሄ ያጣምሱ። በጣም ቀላል፣ እጅግ በጣም ቀላል። ተኮላ ምንም የገባል መሰለኝ። የፉዬ እዚህ ያለመኖር ዕጣ ፈንታ ሊወሰን የቀረው ጥቂት ሰዓታት፣ ምን ሰዓታት፣ ጥቂት ደቂቃዎች ብቻ ናቸው። በቃ ሚሽን 1 ስብሰባው እንዲደናቀፍ እናደርጋለን። ሚሽን 2 ለፉዬ ጥያቄ አለ። ምንድን ነው የምትፈልጊ? ከምግብ ነው። አተራባሽ ደቼ ያስበላሽ። ደቼ ምንድን ነው? እኔ ቀምሼ አላውቅም፣ ግን ብጋብዘኝ ደስ ይለኛል። ብቀምሰው ምናምን። ጋባዥ ምን ነኝ? እዚህ ሀገር እኮ ሙያ አይከበርም። በዝምድናና በጓደኝነት ብቻ በነፃ እንድሰራላቸው ይፈልጋሉ። ያንቺ ደግሞ ባዘ። ስላላስከፈልኩሽ ነው ግብዣ ማለሽ። በቃ ተኮላ ቻላት። ለኔ ብለህ ቶ ወንድሜ አይዞህ። እሺ እፉዬ፣ እናትና አባትሽ ጋር መመለስ አትፈልጊም? አልፈልግም። አውልሽ አሁን እኔ የምለውን ጮክ ብለሽ ትያለሽ። እኔ ፉዬ ጮክ ብለሽ ለዩኒቨርሱ ንገሪው። ዩኒቨርሱ ማን ነው? እሱን ሌላ ጊዜ አብራራልሻለሁ። አሁን ወደ መፈክሩ። እኔ ፉዬ ወዴትም አልሄድ፣ ወደ መጣውበት ወደ ሎሚ ክምር አልመለስም። የተወለድኩት እኮ ሎሚ ክምር አይደለም የኩበት ክምር ነው። የሚሻልሽን የምታውቂው አንቺ ነሽ። አርሜያለሁ። አሁን ወደ መፈክሩ። ፍላጎቴን እስካላከበሩ ድረስ እናትና አባቴ ገደል ይግቡ። እንዴ ምን ነው አንተ? እናትና አባቴን ገደል ይግቡ? ይቅርታ ስሜት ያወኝ ነው። ይቅርታ። አሁን በቃ እንደማትመለሺ እመኝ። አምኛለሁ። ግን ለምንድን ነው የማትመለሺው? ያው አንድ አይነት ምግብ እንደልብ ቢኖረው እንደዚህ ከተማ ግን ብዙ የምግብ ምርጫ ስለሌለ። አንተ ስለምንድን ነው የማትመለሰው? ወዴት እንዴ? ከተወለድኩበት ከተማ ከዚህ ወዴት ነው የምመለሰው? ተመለሱ ማለት ጀመር። አንተም እንደነት። ኧረ ጦሴ ይቅርታ። አሁን በቃ እኔ ፋዘርን ዘና እንዲሉ አደርጋለሁ። አንተ ደግሞ እናትየውን ታሳምናል። ቆንጆ፣ አንቺ ከእህትሽ ጋር ጨርሽ። ተስማምተን አልኳት። ታሜራ አበኝ እንብላ። በቃ አሁን ከተስማማን ወደ ቀብድ ስነ ስርዓቱ እንግባ። የምን ቀብድ? ትብብር ነው እንዴ? እኔ እኮ በክፍያ መስሎኝ ነው። እንደዛ ከሆነማ በቃ ስራ አለብኝ ልሂድ። ተኮላ እንከፍላለን። ተኮላ ይኸውልህ
አንድ ቀን ቸግሮ እኛ ጋር ላለው ፉዬን ተዋት ይጋር ትላትሽ ቸግሮ ግን ይጋር ተመጣጣ ይችላል አሜሪካ ቸግሯት ወደ ኢትዮጵያ አትመጣም ገዝዬ አሁን ቀብዱን ትሰጥኛላችሁ ወይስ ልሂድ እንከፍላለን ጓድ ግን ቀብዱ ዱቤ ነው ጓድ ይሄን ይመስላል እንግዲህ ይገርሞታል ይሄ ጸጉር ቤት እዚህ ከተማ ውስጥ አለ የሚባል ዘመናዊ ጸጉር ቤት የልጆ የስምረት ጸጉር ቤት ይገርሞታል እዚህ የመጣ የማይቆረጥ ማን ነው የማይስተካከል የለም ዘፋኝ በሉት ኢንጂነር በሉ ዶክተር በሉ ሀብታም በሉ በቃ የእነዚህ ሁሉ ዕውቅና ዝነኛ የጸጉሩ ጌታ ማች ስምረት የእርሶ ልጅ እዳ ምን ዋጋ አለው ልጄ ማንም አናታም ጸጉር የምታስተካክል ሳይሆን ራሷ አናት ከንቲባ ብትሆንልኝ ነበር ምኞቴ ከንቲባ መሆን ምን ጥቅም አለው እዚህ እኮ የማዕት ቲፕ ነው የሚዘንበው ከንቲባ ቲፕ አለው የለውም እሱስ ልክ ብልሃል የገንዘብ ቲፕ የለውም የመሬት እንጂ ሻይ ሳሳቱ ህግ ባለበት ሀገር የሰው ንብረት አይነካም መሬት የህዝብ ነው አትሳሳት አንተ መሬት የመንግስት ነው ታዲያ መንግስት ማለት ህዝብ ማለት አይደለ እሱስ ልክ ብልሃል አንድ ናቸው ማለት አንድ ነን ስለዚህ እንደው ከንቲባ ብትሆንልኝ ደስ ይለኝ ነበር ከንቲባ መሆን ምን ይጠቅማል በቃ እሷ እኮ የጸጉር ከንቲባ በሏት እንደውን ጸጉሮትን ይስተካከሉ አሽከሩ አለጥራሎት አሽከር ገዛኸኝ ኑ አረፍ በሉ ሆነች ልጅ እኮ ነው የሰጡት ወርቅ የሆነች ልጅ አይተም ምን ዋጋ አለ ብለን እችን ድንጋይ የሆነች እሷን ጥለንብህ እሱ ልክ ፉዬ እንኳን ድንጋይ ነች ድንጋይ የሚሉት ጥቁር ድንጋይ የወንዝ ድንጋይ ጠንካራ ድንጋይ እውነት ሁሉም ሰው ነው የሚለው ጠንካራ ድንጋይ የሆነች ጠንካራ ሰራተኛ እኮ ነች ፉዬ አዎ በዛ ላይ ጨዋ ነች አሁን ተለውጣለች እኮ ወደዋ ጨዋ አይደለማ አይለወጥም እሱ ከኛ ማለት ከኛ ከሰው ልጆች አቅም በላይም ስለሆነ ጥሩ ዘዴ ዘይደናል ያው እሱ ለቀሩ ታማኝ አይደል ቃል በገባው መሰረት እንዲመግባት ለሰማይ አምላኳ አሳልፈን ሰተናታል የኔ ልጅ እንኳን ቤተሰብን ሀገርን የሚያተራምሰው ሆዳም ሰው ነው ሆድ መጥፎ ነው አዎ እንግዲህ ያው ምንም መፍትሄ የለም እንጸልያለን ትለወጣለች አይሳሜ የሁለታችሁን ምራት እኮ በልታ ጾማችሁ እንዳሳደረቻችሁ ሰምቻለሁ ጥፋቱ እኮ የስምሪ ምን ታርቅ እንዴ ምን አልኳት መሰሎት ግዴለሽም ስምሪዬ እዚህ ቤት ለቤተሰቡ ለእንግዳ 25 ኪሎ ከተሸመተ ለፉዬ ደግሞ ለብቻዋ ከኛ ጋር የሚበላው እንዳለ ሆኖ ለብቻዋ ደግሞ 25 ኪሎ ይሸመትላት አልኳት አልሰማኛለች ወይኔ የምለው አሁን እንዴት አድርገን ነው ፉዬን ከእናንተ ቤት የምናስወጣው እንዴትም በቃ ይቅር ግድ የለም እዚሁ ትሆንማማ በቃ ፉዬ ፍርጃችን ነች ቅጣታችን ነች ብለን እዚሁ እንተዋት ይሻላል ምን ይደረጋል እንዴ አሁን ለብቻሽ ውጪ ብለን ብንተዋት አስከፊ ጊዜ እኮ ነው ወንጀል እየተሰራ እኮ ነው በጣም ከባድ ጊዜ ነው በኋላ ጸጸቱ ለኛም ነው በቀደም ዕለት ማለት ነው እንደዚሁ እንደ ፉዬ ለብቻዬ ልከራይ ብላ አንዷ ልጅ ወጣች አንዱ ጨካኝ ረኔ ነለውሮ አይጣል እኔ ስደግሞ የሚዘገነኛል ራስ ተማሙን እንደዚሁ አንዲት ልጅ እንዴት ከክፍለ ሀገር መጣ ምስኪን ምንም አታውቅም በቃ እንደዚሁ ለብዙ ሆነ ረኔ ያለውሮ በጣም ዘግናኝ ነው አይጣል አዎ ለኔ ባዶ ሻንጣ ላንቺ አይደለም ለልብስሽ ነው ስምሪ ግን በቃ ሂጂልኝ ውጭልኝ አልሽኝ አይደል ላንቺም እኮ ጥሩ ነው እኔማ ጥሩ ብታስቢ ይሄን አታስቢም ነበር ባለ ትዳር እኮ ነኝ እና ሁኛ እኔ ምን አጠፋው ባሌ ላይ መቸው ይችላል ነፃነት ይፈልጋል ታሜ ፉዬ ጨቁናኛለች አለሽ ባይነስ ካላለሽ ኬታ ምትሽ ነው ታዲያ በውስጡ ይላል የውስጡ እንዴት ሰማሽ ፉዬ ባሌ እኮ ነው ታሜ እኮ ልክ እንደ ታናሽቱ ነው የሚወደኝ እንደሚወድሽም አውቃለሁ ያ ሌላ ይሄ ሌላ ማን ነው ደግሞ ያ በቃ ሽፉዬ አባዬና ማዬ የሚወስኑትን እንቀበላለን እነሱማ አይወዱኝም ለምን አይወዱሽም ስለኔ ጥሩ ነገር ያወሩማ ሐቀኛ ስለሆኑ ነዋ ሐቀኛ ማለት ይኸውልሽ ፉዬ ሌላ ወላጅ ልጁ መጥፎ ቢሆንም ጥሩ ነው የሚለው የኛ ወላጆች ግን ሐቀኛ ስለሆኑ አካፋና አካፋ ዶማን ዶማ ነው የሚሉት ስለዚህ አንቺ አካፋ እኔ ዶማ ማለት ነው በሌላ ንግግር አንቺ ጥሩ እኔ መጥፎ ማለት ነው አይደለ
አልወጣኝም። እንዲያውም ከኢሳት ጀምሮ አኩርፌሻለሁ። ሁለታችንም የበኋላውን ውሳኔ እንጠብቃለን። እስከዛው ድረስ እንዳታናግረኝ፣ አላናግርሽም። ከክፍሉ ውጭ ነው። እፉዬ ተምታታብሽ እንዴ? ክፍሉ እኮ የኔ ነው። ያኮረፍኩት ደግሞ እኔ ነኝ። የኔ ልጅ አሽከር መሆን ጥሩ አይደለም። ተጣጥረህ ራስህን ለማሻሻል መጣር ነው ጥሩ። አሽከር መሆን ጥሩ አይደለም ማለት ነው። ያ የቅድሙ መላጣው ልጅ አሽከራችን ነው፣ የፈለጉትን ይዘዙት አለኝ። እኔ ደግሞ የፈለጉትን ይዘዙት ስላለ እኔ ማዘዝ አልፈልግም። ጋሼ እሱ እኮ የአይምሮ ታማሚ ነው። ከጭንቅላቱ ወደ ሆዱ የወደቀ ነገር አለ። አይምሮ የታመመ ነው። ለዛ ነው። እውነትህን ነው የኔ ልጅ። ከቲፕ ይነጥለኝ ስሎት እውነቴን ነው። ጭንቅላቱ ስለሚደበደብ ደጋግሞ ስለሚደበድቡት የአይምሮ ታማሚ ሆኗል። እንዴ ማን ነው የሚደበድበው? እባክህ ይሄ ሆኖት ልጁ በጣም ውሸታም፣ በጥራቃ አጭበርባሪ ነው። የሚገርሙት ማለት ነው እሱን ገለነው መታሰር ኪሳራ ነው ብሎ ስለሚያስቡ ነው። ያው እንግዲህ በህይወት ያለ መስሏቸው እኮ ነው እንደዛ ስለሚያስቡ ነው እንጂ ሊገሉት የሚፈልጉት በጣም ብዙ ሰዎች አሉ። እኔ እንደዚህ ከተማ ከመጣሁ ጀምሮ አንዱ ስለ አንዱ የሚያወራው ምንም ሊገባኝ አልቻለም። አይ ፋዘር፣ እዚህ ያለነው እናውራ፣ የሚመጣው ያውራ። እኛ ራሱ ድብልቅልቅ ብሎብናል እኮ። እንግዲህ ልጃችሁን ውሰዱ ብለሻል። እኔ ደግሞ ከቤት የወጣች ልጃችንን ወደ ቤት ምንመልሳት ጎረቤት ምን ይለናል ብዬ በማሰብ ከቻለች ትከራይና ትውጣ ባይ ነኝ። እናትሽ ደግሞ አግብታ ትውጣ እያለች ነው። አንቺ ደግሞ ከቤቴ ትውጣ እያልሽ ነው። እንግዲህ በድምፅ ብልጫ እንወስናለን። አይሆንም። ይሄ እኮ የኔ ህይወት ነው። በድምፅ ብልጫ ህይወቴ ላይ እንድትወስኑብኝ በጭራሽ አልፈቅድም። ዝጊ። እንኳን አንቺ ሆዳም ግለሰቧና ህዝብ ላይ የሚወሰነው በድምፅ ብልጫ አይደለም። ይሁናን ስለ ህዝብ ምን አገባኝ? ህዝብ? አንቺ ማለት ምን አገባኝ ስለ ህዝብ? እኔ ለነገሩ የዛሬ ልጆች ስለ ህዝብ ምን ያገባቸዋል? እንዴ አባዬ፣ እኔ ፍላጎቴም በመጀመሪያ ፍላጎቴ ምን እንደሆነ እንድትረዱልኝ ብቻ ነው ፈልግ። ምንድነው ፍላጎትሽ? ፍላጎቴማ ራሴን ችዬ መኖር ነው ፈልገው። ጎሽ ይማ ጥሩ ነው። ታዲያ ራስሽን እንዳቺ ማን ከለከለሽ? ማንም አልከለከለኝም። ያው ገንዘብ ነው የከለከለኝ። ገንዘብ? እና ገንዘብ እንስጥሻ። ከዛ ራስሽን ትችያለሽ ማለት ነው። አባዬ አይሆንም፣ በፍጹም አይሆንም። ብቻሽን ተከራይተሽ እንድትኖሪ በፍጹም አልፈቅድም። ጊዜው ከባድ ነው። በየቀኑ የወንጀል ወሬ ነው የሚሰማው። እና ትዳርስ ቢሆን ጤነኛ ሰው የታልና ነው የምታገባው? አንዱም አሽከር ነው፣ አንዱም የአእምሮ በሽተኛ ነው። ከየት መጥቶ ነው የምታገባው? አባዬ ሁሉም ሰው እኮ አንድ አይደለም። እንግዲህ በዙሪያ ያሉት ያዩሃቸው እነዚህ ናቸው። ከሌላ ሀገር አታገባም መቼም። እና ምን እያላችሁ ነው? እፉዬ ጥሩ ልጅ ናት፣ ጠንካራ ሰራተኛ ናት። ትዳር ስትይዝ ከአንቺ ጋር ትወጣለች። እሷ ትዳር እስክትይዝ ድረስ ወይሽ የኔ ትዳርስ? የኔ ልጅ ሰው ላይ ሸክም መሆን ከባድ ነገር ነው። ቶሎ ብለሽ ሮጠሽ ራስሽን ኑሮ መኖር ነው ያለብሽ። እኛ ጋር ግን መመለስ አትችል። ቆይ እናንተ ምን እያላችሁ ነው? ከኔ ልቅ እናንተ ጋር ብትኖር አይሻልም? እኛ ሁለታችሁንም አሳድገናል። ለራሳችን ጊዜ ያስፈልገናል። አዎ ስንነፋፈቅ ደግሞ እንጠያየቃለን እኮ። በዚህ ዕድሜያችን ኑሯችንን ትተን እናንተን ለማኖር አንለፋ። ጨርሰናል። እጅ እናውጣ። ወላጆቿ ጋር ትመለስ የምትለውን የምትቃወሙ አውጣ እንጂ አውጣ። ከፍ አድርግና አውጣው። ወደ እህቷ ጋር ትመለስ የሚለውን የምትቃወሙ አንቺ እዚህ ላይ ድምፅ መስጠታችም አችም እንዴ ማዬ። እሺ አግብታ ትውጣ የሚለውን የምትደግፉ አውጣ እንጂ በደንብ። ቅድምም እንደዚሁ ዝም ብላል። አሁን ግን ድምፅን እቆጥረዋለሁ። 1 2 3 4። እሺ እንግዲህ ታላቁ የቤተሰብ ሸንጎ በ4 አብላጫ ድምፅ በአንድ ተቃውሞም በምንም ድምፀ ተአቅቦም የልጃችንን የእፉዬን ዕጣ ፈንታ ወስኗል። እህቷ ጋር ትቀመጥ፣ ትስማማ፣ ትተጋገዝ፣ ለሰው መድኃኒቱ ሰው ነው ብሏል። ስለዚህ ጨርሰናል።